ሀገር በጠላት ስትወረር ኢትዮጵያውያን ብሔር፣ ሃይማኖት፣ እድሜና ጾታ ሳይገድባቸው በአንድነት ስለመትመማቸው የአድዋ ድል ምስክር ነው። ወዲህ ደግሞ የሴቶች ኃላፊነት ድርብ ነበር። ጦር ከመምራት እስከ ስንቅ ማቀበል። ሴቶች በጦርነቱ ጦር መርተዋል፣ ተዋግተዋል፣ አማክረዋል። በፉከራና ሽለላ ጦሩን አጀግነዋል፣ ሕክምና ሰጥተዋል። እንዲሁም ስንቅ አዘጋጅተው መግበዋል፣ አቀብለዋል። ቀድሞም ቢሆን ለጦርነቱ ምክንያት የሆነውን የውጫሌ ውል አንቀጽ 17 የጣሊያንን ድብቅ አጀንዳ የተገነዘቡት እቴጌ ጣይቱ አይደሉምን? ጸሐፊ አዘጋጅና ገጣሚና የጣይቱ የትምህርትና ባህል ማዕከል መስራች ዓለም ፀሐይ ወዳጆ ታሪኩን እንዲህ ትገልጻለች። በተለይ የውጫሌ ውል አንቀጽ 17 ላይ ጣሊያኖቹ ሁለት ፍቺ እንዲኖረው አድርገው በጣሊያን በኩል መዋዋል ይቻላቸዋል የሚልና መዋዋል ይቻላቸዋልን የሚለውን ቃል በማጣመም በሁለት መልክ ስላደረጉት ብናለቃ ዮሴፍና ሌሎች ቋንቋ ያውቁ የነበሩት ሰዎችን ጠይቀው እቴጌ ይረዳሉ ይሄንን ነገር እና ኮንታንቶሎኒን ጠርተው ምንድን ነው ያረከው እዚህ ጋር ኢትዮጵያ በማንም ስር አያልፍም ጥያቄዋ እና በጣሊያን ስር አታድርም ይሉታል። በኋላ ላይ አይ ውሉ ለአንድ ዓመት እንኳን ይቆይ ይላቸዋል። እንኳን ለአንድ ዓመት ለአንድ ቀንም ቢሆን ኢትዮጵያ በጣሊያን ስር አታድርም ሲሉት እንግዲያው ጦርነት ይሆናል ይላል። ያኔ ነው እኔ ሴት ነኝ ውጊያ አልወድም፣ ግን ሀገሬ በውጪ አገር ወይም በጣሊያን ስር ከምታደር ጦርነት እንመርጣለሁ። ይሄ ትልቁ የእቴጌ የንግግር ኮቴሽን ነው የሚታወቀው። ከዛ ጊዜ በኋላ ነው እሳቸውም ንጉሱም አይቻልም አሉት። ኮንታንቶሎኒ ሄደ። የአድዋ ጦርነት ክተት ተባለ ማለት ነው። እቴጌ ጣይቱ 5000 እግረኛና 600 ፈረሰኛ ተዋጊ ይዘው ጦር መርተዋል፣ እንዲሁም ተዋግተዋል። ልክ እንደ እርሳቸው ሁሉ በሺዎች የሚቆጠሩ ሴቶች በተለያዩ ዘርፎች ተሳትፈው ሀገራቸውን ከጠላት ታድገዋል። ከዚህ ተነስተው እንግዲህ አድዋ እስኪደርሱ ድረስ ባለው መንገድ ውስጥ ሴቶቹ ምግብ የማቅረብ የመደገስ የመላለት ይሄንን ስንቅ የመሰነቅ ግዴታም ኃላፊነትም ነበረባቸው። መራራ ነበረ ጉዞ። ያ ደግሞ ደረጃም አለው። በደጃዝማቾቹ፣ በቀኛዝማቾቹ፣ በግራዝማቾቹ እና በሌላው ደግሞ አጃቢ ሰራዊት መካከል ያለውን የስንቅ ልዩነትም መገመት ይቻላል። ያን አይነት ሁኔታም ነበረ። በአማካሪነትም በእያንዳንዱ መኳንንት በእያንዳንዱ ኃላፊነት በእያንዳንዱ ጦር ውስጥ እያንዳንዷ ሴት ትመራ የነበረውና ታማክር የነበረው ምክር ቀላል አልነበረም። ይሄ ምንን ያጠቃልላል? በተለይ እቴጌ ጣይቱ የማይረሳ አንድ ትልቅ ታሪክ አላቸው። በዛው በጦርነቱ አካባቢ ላይ የሰራዊቱ ይሄ ጣሊያኑ ይጠጣበት የነበረውን ወንዝ እሱን ስትከበው የሚጠጣው ሲያጣ እንይዘዋለን በሚል የመከሩት ምክር ብዙ የድል ውጤቶችን ያስመዘገበበት ታሪክ እንደሆነ እንመለከታለን። ሴቶች በአድዋ ጦርነትም በአማካሪነት በሰላይነት ተሳትፈው ለድሉ እውን መሆን አበርክቷቸውን አሳርፈዋል። ሴቶቹ ከስንቅ መሰነቅ፣ እቴጌ ጣይቱ ደግሞ ለቁስለኞች ጥጥ እያስፈተሉ ይሄ አሁን ዘመናዊ ፋሻና የቁስል መጠገኛ የማሰራት የሞተ መገነዣ የማዘጋጀት ከዛ ሌላ ደግሞ መቼም አዝማሪዎቹ፣ ማሲንቆ ደርዳሪዎቹ፣ ፎካሪዎቹ፣ የሴት ድምፃውያኖቹ የነሱ ሚና በእያንዳንዱ ዘመቻ ወቅት ደግሞ እንደ ወታደር ውስጡ እንዳርበኛ ገብተው በተኩስ በውትድርና ወይም በትግል ከዛ ሌላ ደግሞ በሚስጥር ማቀበል በስለላ ስራ እና 8-9 ዘርፍ ነበራቸው ሴቶቹ በጣም። ምንም እንኳን ሴቶች በአድዋ ጦርነት በተለያዩ ዘርፎች በመሳተፍ ሀገራቸውን ከጠላት አፍሪካን ከቅኝ ግዛት ቀንበር ለመውጣት ምክንያት የሆነውን የአድዋ ድል እውን እንዲሆን ድርሻቸው ከፍ ያለ ቢሆንም በስራቸው ልክ ግን ታሪክ መጽሐፍት አልከተባቸውም የዘርፉ ምሁራን እምነት ነው።